የሚቀጥለው ተሸላሚያችን በጉጉት ስትጠብቁት የነበረው ድምፃዊ ቴዎድሮስ ካሳሁን ቴዎድሮስ ካሳሁን ከሁለት ዕውቅና ድንቅ የኪነ ጥበብ ባለሙያዎች ከካሳሁን ገርማሞና ከጥላይ አራጌ ጁላይ 14 1976 ዓመተ ምህረት በአዲስ አበባ ከተማ ተወለደ። ስምን መልአክ ያወጣዋል እንዲሉ ለሀገር አንድነትና ለወገን ተፋላሚ በሆነው በቴዎድሮስ ተሰየመ። ብርቅዬ ነውና በፍቅር በእንክብካቤ ያሳደጉት አባቱም የሀገርና የወገንን ቁም ነገሮች በልጅነቱ አስጨበጠው። ገና በቤተልሔም ትምህርት ቤት ትምህርቱን በመከታተል ላይ ያለ ነው የኪነ ጥበብ ፍቅርና ችሎታው በደም ውስጥ አብሮት የተፈጠረና የታወቀው። ቴዲ ማይክሮፎን ጨብጦ መድረክ ከረገጠበት ለተመልካች ከቀረበበት ዕለት ጀምሮ ያዳመጡት ጆሮዎች የድምፁን ውበት ለማድነቅ ጊዜ አልፈጀባቸው። የቴዲ ችሎታ እንደ አንድ ድምፃዊ መስፈን ብቻ ሳይሆን እንደ ደራሲ መጻፍ፣ እንደ አቀናባሪ ማሳመር፣ እንደ ዜመኛ ማስጣም፣ እንደ ጀግና ደግሞ እንደ አርበኛ ማስጀገንም ጭምር ነው። ቴዲ ፍቅርን በሴት ብቻ ሳይሆን ፍቅርን በሀገር፣ ፍቅርን በወገን፣ ፍቅርን በስራ ትጋት፣ ፍቅርን በአድናቆትና በሙገሳ ሲገልጸው በኢትዮጵያዊነት አስቦ በነበረ ባህል አንተርሶ ስለሚሆን ወገኖቹ በውዳሴና በአድናቆት አጀቡት። በሃይማኖት ሳትነጣጠል የኖረችዋን ኢትዮጵያን በመንፈስ የተሳሰረ በፍቅር የተጣመረ ሕዝብ ያለባት መሆኑን አመለከተ። የማይደፈሩ ግን ሊነገሩ የሚገቡ እውነቶችን በመድፈር አቀረበ። ቴዲ በጥቂት የዘፈን ስንኝ ሊገለጽ የማይችል እውነትን የዘከረ፣ በመጠነኛ ስራዎች ሊካተቱ የማይችሉ ከፍተኛ ቁም ነገሮችን የቋጠረ፣ በኢትዮጵያውያን ልብ ውስጥ ሐውልትን ያቆመ ውድ ልጃችን ነው። ይህንን የህዝብ አንደበት፣ ይህንን የታሪክ ዘጋቢ፣ ይህንን የእውነት ጠበቃ፣ ይህንን ፈር ጠቋሚ ፕሮፌሰር አለማርያም እንዲህ ሲል ይገልጸዋል። ኢትዮጵያዊነት ለቴዲ የአንድነት መሰረት ውል ነው። የደከመ የሚመስል ብርታትን መገንባት፣ የተናደ የሚመስል እምነትን ማጽናት፣ የራቀን ተስፋ ማስረጽ። ይህ ነው ኢትዮጵያዊነት ለቴዲ። ለቴዲ ኢትዮጵያዊ ሁሉ በአንድ የወርቅ ፈትል የተዋሃደና የተጣመረ ህዝብ ማለት ነው። ቴዲ በኢትዮጵያውያንና በዓለም አቀፍ መድረኮች ዝናን በመጎናጸፍ ሳቢያ ስራዎቹ በገበያ ላይ አቻም የላቸውም። የሀገር መሪዎችን ብቻ ሳይሆን በሙያቸውና በስራቸው ሀገር የሚያስጠሩትን በማሞገስና በማጀገንም ይታወቃል። የትውልድ ኮከብ በሚል በካናዳ የተሸለመው ቴዲ በእምነቱና በቀናነቱ የተለያዩ የህብረተሰብ አገልግሎት ሰጪ ድርጅቶችንም ተቋማትንም የሚረዳ የሚደግፍ ባለሙያም ጭምር ነው። በትዳር ህይወቱ በአንድ ወቅት የወይዘሪት ኢትዮጵያዊነት ማዕረግን ከተቀዳጀችው በብዙ ልዩ ልዩ ፊልሞች ከተወነችው ሌላ ድንቅ ባለሙያ ከአምለሰት ሙጬ ተጋብቶ የሁለት ልጆች አባት ነው። ሲድ ይህንን የተዋጣለትና የተከበረ ድምፃዊና የፈጠራ ባለቤት
መልእክት በተሞላው ድንቅ የሙዚቃ ስራና ግጥሙ ታሪካችንና ባህላችንን ለመጠበቅ ያለማቋረጥ ለሚያደርገው ጥረት አቅም የሌላቸውን አቅም ለመስጠት ለሚያደርገው ሰብአዊ እርዳታና አራያነት ስፍር ቁጥር በሌላቸው ወገኖቹና የሚወደድና የሚደነቀው መሪ ኮከባችንን ቴዎድሮስ ካሳሁንን ተሸላሚ አድርጎ ያቀርባል። ከቦብ ማርሊ በኋላ ለመላው ጥቁር ሕዝብ የተሰጠ ጊፍት ቢኖር ቴዲ አፍሮ ነው። ቴዲ አፍሮ የጥቁር ሰው የሚለውን ዘፈን ሲዘፍን በዛው አካባቢ ትልቅ ምሁር የሆኑ ሰው በዩኒቨርሲቲ ኦፍ ዋሽንግተን ፕሮፌሰር ሬይሞንድ ጆንስ የሚባሉ The Battle of Adwa African Victory in the Age of Empire የሚል መጽሐፍ በዛ አጋጣሚ ጊዜ ጻፉ። ያንን መጽሐፍ ሁላችሁም እንድታነቡት በጥብቅ ሬኮሜንድ አደርጋለሁ። ያ መጽሐፍ በእውነቱ ቴዲ አፍሮ ከዘፈነው የጥቁር ሰው ጋር አብሮ የሚሄድ ነው። የመጀመሪያ የጥቁር ሰው ማለት ጥቁር ማለት ነው በዓለም ላይ አንገቱን ቀና አድርጎ መናገር ኮሎኒያሊስቶችን የጀመረበት ጊዜ ከአድዋ ጦርነት በኋላ ነው ይላል ያ ሰውዬ። ከዛ በፊት መላው ጥቁር አጎብድዶ የቅኝ ግዛት በላው ላይ ተጭኖት የኖረ ህዝብ ነበር። የአድዋ ጦርነት ግን አነቃው። የጥቁር ሰውም ግጥምና ዘፈን ከዛ ጋር የተያዘ ነው እና ይህ ፕላክ የሚለው ምንድነው? ማህበረ ግዩራን ዘር ኢትዮጵያ ኢትዮዘር Society of Ethiopian established in diaspora presented to artist Theodros Kasahun in appreciation of your tireless effort to preserving our history and culture through your thoughtful musical composition and lyrics that makes us feel proud as Ethiopians. May 28, 2017, Washington, D.C. So please, be well. You will Sorry. No problem. All right, thank you. እንደምን አመሻችሁ። በቅድሚያ በጣም አመሰግናለሁ። እንዴት እንደምናገር ወይ እንዴት እንደምጀምር አላውቅም። በቅድሚያ ይሄን ሁሉ ያደረገው ዛሬ የተመሰገነ ነው። በእውነት ለመናገር እንደገና በእውነት ለመናገር ከእናንተ ማለት መውለድ ደስ ይለኛል። ምክንያቱም ኢትዮጵያዊነት የሚያኮራ በነፃነት የመኖር በነፃነት የመራመድ ሌሎችንም ወደ ነፃነት የሚያራምድ ትልቅ አቅም ነው። ከዚህ አቅም ውስጥ ባልፈጠር ኖሮ እንደዚህ ኮርቼ ለመናገር አልችልም ነበር። ከምንም በላይ ዛሬ የሽልማቱን መጠን ያህል ያስደስተኝ ነገር አዳዲስ ነገ ኢትዮጵያን በሚረከቡ ወጣቶች እንደነ ዛሬ ተሸላሚ የሆኑት መካከል እንደዚሁም ደግሞ በእድሜ አንጋፋ ከሆኑት አንድም ከሙያ ጋር ጋሽ ማሙድ እዚህ መሀል ላይ ነው እንግዲህ ያለሁት። እዚህ መሀል ላይ ቆሜ ስናገር በጣም ያስደሰተኝ ነገር የመጨረሻው የትልልቅ ሰዎች ጫፍ እነሱ እንደመሆናቸው መጠን እግዚአብሔር እንስሳት እንዳመሰገኑ ማየታቸዋል። እነዚህ ልጆች ደግሞ መጀመሪያ
ይሄ ሁሉ መቼ በእውነት የጨዋ ልጆች ናቸው። እግዚአብሔርን አመስግነው ሲጀምሩ ደስ ብሎኛል። ለእኔ ኢትዮጵያዊነት ይሄ ነው መጀመሪያው። ኢትዮጵያውያን በራሳቸው የሚተማመኑ መሆናቸውን የሚረጋገጠው መጀመሪያ እግዚአብሔርን ሲያምኑ ነው። አባቶቻችን ታቦት ይዘው አድዋ ላይ ድል አድርገው ነው ነፃ ያወጡ። አንድ የአበሻ ጀምሩ መጽሐፍ አለ፣ ምናልባት አይታችሁት ከሆነ ወይም ደግሞ ቀዩ አንበሳ ሌላ ደግሞ አይተኛው። ሁለቱንም የውጭ ሀገር ተወላጅ የሆኑ ሰዎች የጻፉት በጦርነቱ የተሳተፉ ሰዎች ናቸው እና እነዚህ ሰዎች ሲናገሩ እኛ ከፊት በፎቶግራፍ በታሪክ የምናውቀው ታቦት ይዘው መሄዳቸው ብቻ ነው። ነገር ግን ሙስሊሞቹ በአንድ ወገን፣ ክርስቲያኖቹ በአንድ ወገን ከጦርነት በፊት በሌሊት ሲጸልዩ ተራራ የሚያነቃንቅ ድምፅ ያወጡ ነበር ይላል መጽሐፍ። እና በዚህ መሀል ዛሬ እነዚህ ታዳጊ ልጆች ነገ ኢትዮጵያን የሚመሩ መሆናቸውን ለማወቅ እግዚአብሔርን አመስግነው ሲጀምሩ ያስታውቃል። እነዚህ ደግሞ ታላላቆች እግዚአብሔርን አመስግነው ሲጨርሱ በጣም ደስ የሚል ነው። እዚህ መሀል ተገናኝተናል ያለሁት። በመቀጠል በቅርብ ያለችው ረዳቴ ባለቤቴ አመለሰትን ላመሰግን እወዳለሁ። አባቴ አቶ ካሳሁን ገርማሞ፣ እናቴ ወይዘሮ ጥላዬን ላመሰግን እወዳለሁ። እንዲሁም ዛሬ ያለሁበት ደረጃ ሁላችሁም ተባብረን እናንተ ሳትወዱኝ እኔም የፈለገ ነገር ቢሆን እዚህ ቦታ ለመጣም ነበር። ሁላችሁም ላመሰግን እወዳለሁ። እንዲሁም ይህን ሽልማት እንዳገኝ ደግሞ አክብሮ በዚህ ቦታ ለጋበዘኝ አዘጋጅ ክፍሉ ከፍተኛ ምስጋና ያቀርባለሁ። እግዚአብሔር ይስጥልኝ።